እንዴት ዋላችሁ ውድ ተመልካቾቻችን ከኢትዮጵያ ቴሌቪዥን ወደ ሰዓት ወዲያዝናቸው ስፖርት ዜናዎች እናልፋለን። ዜናዎችን ወደ እናንተ ማድረሳችሁ ምረት ተስፋዬ ነኝ። ስንቄ ባንክ የስፖርት ዜናዎቻችን አጋር ነው። እናመሰግናለን። በ46ኛው የዓለም ሀገር አቋራጭ ሻምፒዮና ኢትዮጵያ ከዓለም ሁለተኛ ደረጃን ይዛ አጠናቀቀች። በአሜሪካ ፍሎሪዳ በተደረገው 46ኛው የዓለም ሀገር አቋራጭ ሻምፒዮና ኢትዮጵያ 7 ሜዳሊያዎችን በማግኘት ኬንያን ተከትላ ከዓለም ሁለተኛ ደረጃን ይዛ አጠናቃለች። 52 ሀገራት በተሳተፉበት ውድድር ኢትዮጵያ 3 ወርቅ 2 ብርና 2 የነሐስ ሜዳሊያዎችን አግኝታለች። በአዋቂ ወንዶችና ሴቶች 10 ኪሎ ሜትር በቡድን 2 የወርቅ ሜዳሊያ ሲመዘገብ በሴቶች አትሌት ማርታ አለማየሁ የወርቅ ሜዳሊያ፣ በአዋቂ ወንዶች አትሌት በሪዩ አርጋዊና በወጣት ሴቶች አትሌት ወሰኔ ያሰፋ የብር ሜዳሊያ አስገኝተዋል። በድብልቅ ሪሌ በቡድን የነሐስ ሜዳሊያ ሲገኝ በአዋቂ ሴቶች አትሌት ሰናይት ጌታቸው የነሐስ ሜዳሊያ አሸንፋለች። በሲቢ የኢትዮጵያ ፕሪሚየር ሊግ 14ኛ ሳምንት ኢትዮጵያ ቡና ፋሲል ከነማን አሸነፈ። በአዲስ አበባ ስቴዲየም በተደረገው ጨዋታ ኢትዮጵያ ቡና ፋሲል ከነማን 2-0 አሸንፏል። የኢትዮጵያ ቡናን የማሸነፊያ ግቦችን ዘላለም አባተና አቡበከር አዳሙ አስቆጥረዋል። ኢትዮጵያ ቡና ድሉን ተከትሎ ነጥቡን ወደ 18 በማሳደግ 10ኛ ደረጃ ላይ ሲቀመጥ በውድድር ዓመቱ ለመጀመሪያ ጊዜ የተሸነፈው ፋሲል ከነማ በ25 ነጥብ 3ኛ ደረጃ ላይ ተቀምጧል። ከዚህ ጨዋታ አስቀድሞ ቀን 7 ሰዓት ላይ የተደረገው የባህር ዳር ከተማና የመቻል ጨዋታ በባህር ዳር ከተማ 2-1 አሸናፊነት ተጠናቋል። የባህር ዳርን የማሸነፊያ ግቦች ፍቅረ ሚካኤል አለሙና ግርማ ዲሳሳ ሲያስቆጥሩ የመቻልን የማስተሳዘኛ ግብ መሐመድ አበራ ከመረብ አሳርፏል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተደረገ ሌላ ጨዋታ ኢትዮጵያ መድን በበረከት ካሌብና በብሩክ ሙልጌታ 2 ግቦች ወላይታ ዲቻን 2-1 ሲረታ ኢትዮጵያ ንግድ ባንክ ከሀዲያ ሆሳና ባዶ ለባዶ ተለያይተዋል። በ35ኛው የአፍሪካ ዋንጫ ናይጄሪያና ግብጽ ተጋጣሚዎቻቸውን በማሸነፍ ወደ ግማሽ ፍጻሜው አለፉ። በትላንትናው ዕለት በማራካሻ ስታዲየም በተደረገው የሩብ ፍጻሜ ጨዋታ ናይጄሪያ አልጄሪያን በማሸነፍ ግማሽ ፍጻሜውን ተቀላቀለች። የናይጄሪያን የማሸነፊያ ግቦች ቪክተር ኦሲሜንና አኮር አዳምስ አስቆጥረዋል። የ3 ጊዜ የአፍሪካ ዋንጫ አሸናፊዋ ናይጄሪያ በግማሽ ፍጻሜው ካዘጋጇ ሞሮኮ ጋር ትጫወታለች። በሌላ ጨዋታ ግብጽ ኮትዲቫርን በማሸነፍ ወደ ግማሽ ፍጻሜ የተቀላቀለች ሌላኛዋ ሀገር ሆናለች። በአፍሪካ ዋንጫ ለፍጻሜ የተጠበቀችው ኮትዲቫር በሩብ ፍጻሜው በግብጽ 3-2 ተሸንፋ ከውድድሩ ውጭ ሆናለች። የግብጽን የማሸነፊያ ግቦችን ኦማር ማርሙሽ፣ ሬሚ ራቢያና መሐመድ ሳላ ሲያስቆጥሩ የ2023 የአፍሪካ ዋንጫ አሸናፊያን የማስተዛዘኛ ግቦች አህመድ ፋቱ በራሱ ላይ እንዲሁም ጓላ ዱኤ በመረብ አሳርፈዋል። ግብጽ በግማሽ ፍጻሜው ሴኔጋልን ትገጥማለች። የግማሽ ፍጻሜ ጨዋታዎች በቀጣይ ሳምንት ሮብ የሚከናወኑ ይሆናል። በእንግሊዝ ኤፍ ኤ ካፕ 3ኛ ዙር ማንቸስተር ሲቲ በሰፊ ግብ ልዩነት ሲያሸንፍ የአምናው የኤፍ ኤ ካፕ አሸናፊው ክሪስታል ፓላስ ከውድድር ውጭ ሆነ። በእንግሊዝ 3ኛ የሊግ እርከን ላይ ከሚጫወተው ኤክሴተር ሲቲ የተጫወተው ማንቸስተር ሲቲ ኤትሃድ ላይ 10 ግቦችን አስቆጥሯል። የማንቸስተር ሲቲን ግቦች ሪኮ ሉዊስ 2 ግቦችን ሲያስቆጥር ማክስ አሌኒ፣ ማክኤዶ፣ ኒኮ ኦሬሊና ቲጃኒ ሬንደርስ እንዲሁም አዲሱ ፈራሚ አንቶን ሴሜኒዮ አንዳንድ ግቦችን ከመረብ ሲያሳርፉ ዶዌል ሃይስና ፊትስ ዋተር 2 ግቦች በራሳቸው መረብ ላይ ያሳርፈዋል። ከቶትናም የተጫወተው አስቶን ቪላ በቡንዲያና ሞርጋን ሮጀርስ 2 ግቦች 2-1 አሸንፎ ቀጣዩን ዙር ተቀላቅሏል። ኒካስትል ዩናይትድን ከቦርንማውዝ ያገናኘው ጨዋታ ወደ መለያ ምት ሲያመራ ኒካስትል ዩናይትድ 7-6 አሸንፏል። ከቻርልተን አትሌቲክ የተጫወተው ቼልሲ 5-1 በማሸነፍ ቀጣዩን ዙር ተቀላቅሏል። የ2024-25 የኤፍ ኤ ካፕ አሸናፊው ክሪስታል ፓላስ በእንግሊዝ 6ኛ የሊግ እርከን ላይ በሚሳተፈው ማክልስፊልድ 2-1 ተሸንፎ ከውድድሩ ውጭ ሆኗል። ሰንደርላንድ፣ ሌስተር ሲቲ፣ ወልቨርሃምፕተን፣ በርተን አልቢዮን፣ በርንሌ፣ ሳውዝሃምፕተን፣ ፉልሃም፣ ኢፕስዊች ታውን፣ ብሬንትፎርድ፣ ስቶክ ሲቲ፣ ብሪስቶል ሲቲ፣ በርሚንግሃም፣ ግሪምስቢ ታውን ሌሎች ቀጣዩን ዙር የተቀላቀሉ ክለቦች ናቸው። ዛሬም በርካታ ጨዋታዎች ሲደረጉ ወሳኝ ቋሚ ተጫዋቾቹን ያሳርፋል ተብሎ የሚጠበቀው አርሰናል ወደ ፍራተን ፓርክ አቅንቶ ከፖርትስማውዝ ቀን 11 ሰዓት ይጫወታል። ማንቸስተር ዩናይትድ ከብራይተን ሆቭ አልቢዮን በኦልትራፎርድ የሚያደርጉት ጨዋታ ምሽት 1 ሰዓት ተኩል ሲደረግ የተጠባቂ ጨዋታም ሆኗል። የስፔን የአሸናፊዎች አሸናፊ የፍጻሜ ጨዋታ በባርሰሎናና ሪያል ማድሪድ መካከል ዛሬ ይደረጋል። በአራት ክለቦች መካከል ሲደረግ የነበረው የስፔን ሱፐር ካፕ ዛሬ ፍጻሜውን ያገኛል። ከ2024-25 የውድድር ዓመት በኋላ ዳግም በመድረኩ የኤል ክላሲኮ የፍጻሜ ጨዋታ ይደረጋል። ዋንጫውን ለ15ኛ ጊዜ በማሸነፍ የበላይ የሆነው ባርሰሎና ለተከታታይ ዓመታት ዋንጫውን ከፍ ለማድረግ ወደ ሜዳ ይገባሉ። ከተቀናቃኛቸው በአንድ ዋንጫ የሚያንሰው ሪያል ማድሪድ ባላንጣውን ለመርታትና 15ኛውን ከፍ ለማድረግ ይጫወታል።
ባለፉት 3 ተከታታይ የእርስ በርስ የፍጻሜ ጨዋታዎች ባርሰሎና 2 ጊዜ በማሸነፍ የበላይ ነው። በባርሰሎና በኩል ሳውዲ አረቢያ የሚገኘው ሙሉ ስብስብ ለጨዋታው ዝግጁ መሆኑን የቡድኑ አሰልጣኝ ሃንሲ ፍሊክ ተናግረዋል። በሪያል ማድሪድ በኩል ጉዳት ላይ የነበረው ኬሊያን ምባፔ ስብስቡን የተቀላቀለ ሲሆን ሮድሪጎ አሴንሲዮና ሩዲገር መጠነኛ ጉዳት ያለባቸው ተጫዋቾች ናቸው። ጨዋታው በሳውዲ አረቢያ ጅዳ ምሽት 4 ሰዓት ላይ ይደረጋል። በስፔን ላ ሊጋ 19ኛ ሳምንት ቪያሪያል እና ዢኖዋ ተጋጣሚዎቻቸውን አሸነፉ። በሜዳው ዴላ ሴራሚካ የተጫወተው ቪያሪያል ዲፖርቲቮ አላቬዝን 3-1 አሸንፏል። በ17ኛ ሳምንት በባርሰሎና ከተሸነፉበት ጨዋታ በኋላ ተከታታይ ሁለተኛ ድላቸውን አስመዝግበዋል። በስፔናዊ አሰልጣኝ ማርሴሊኖ ጋርሻ የተመሩ ጥሩ የውድድር ዓመት እያሳለፈ የሚገኘው ቪያሪያል አንድ ያነሰ ጨዋታ አድርጎ በ41 ነጥብ 3ኛ ደረጃ ላይ ተቀምጧል። 8 የቢጫ ካርዶችና 1 ቀይ ካርድ በተመዘዘበት ጨዋታ ዢሮና ኦሳሱናን 1-2 አሸንፏል። በሌላ ጨዋታዎች ሪያል ኦቪዲዮ ከሪያል ቤቲስ 1-1 ሲለያዩ ቫሌንሺያ ከኤልቼ በተመሳሳይ ውጤት 1-1 ተጠናቋል። የላሊጋው ጨዋታዎች ዛሬ መደረጋቸውን ሲቀጥሉ ራዮ ቫይካኖ ከማዮርካ፣ ሌቫንቴ ከኤስፓኞል የሚጫወቱ ይሆናል። በጣሊያን ሴሪ 20ኛ ሳምንት ሮማ ሳሶሎን አሸነፈ። በሜዳው ስታዲዮ ኦሎምፒኮ የተጫወተው ሮማ ሳሶሎን 2-2 አሸንፏል። አማካዩ ማኑ ኮኔና ማቲያስ ሱሌ ሁለቱን የማሸነፊያ ግቦች አስቆጥረዋል። ተከታታይ የሴሪ ጨዋታውን ያሸነፈው ሮማ በ39 ነጥብ 3ኛ ደረጃ ላይ ተቀምጧል። በሌላ ጨዋታዎች በሴስ ፋብሪያዝ የተመራ ፈታኝ ተጋጣሚ ሆኖ የቀረበው ኮሞ ከቦሎኛ ነጥብ ተጋርቷል። ኡዲኒዜ ከፒሳ 2-2 ሲለያዩ አታላንታ ቶሪኖን 2-2 አሸንፏል። የሴሪው ጨዋታዎች ዛሬ ሲቀጥሉ መሪው ኢንተር ሚላን ከናፖሊ የሚያደርጉት ጨዋታ ይጠበቃል። በመካከላቸው የ3 ነጥብ ልዩነት ብቻ ኖሮ ጨዋታቸውን የሚያከናውኑ ይሆናል። በአጠቃላይ የእርስ በርስ ግንኙነት ኢንተር ሚላን የበላይ ሲሆን ባለፈው 5 የእርስ በርስ ጨዋታዎች አንዳንድ ጊዜ ሲያሸንፉ 3ቱ በአቻ ውጤት ተጠናቋል። ናፖሊ በሴሪያው በኢንተር ሜዳ ጁሴፔ ሜዛ ላይ ካሸነፈ 6 የውድድር ዓመታት አልፏል። ጨዋታው ምሽት 4:45 ይደረጋል። ፊዮሬንቲና ከኤስ ሚላን፣ ሄላስ ቬሮና ከላዚዮ፣ ሌቼ ከፓርማ ሌሎች ዛሬ የሚደረጉ የጨዋታ መርሃ ግብሮች ናቸው። ወደ መጨረሻው መረጃችን እናልፋለን። በጀርመን ቡንደስሊጋ 16ኛ ሳምንት ሽቱትጋርት ባየር ሊቨርኩሰንን አሸነፈ። በባይ አሬና በተደረገው ጨዋታ ባለሜዳው ባየር ሊቨርኩሰን በሽቱትጋርት 4-1 ተሸንፏል። ጄሚሎ ሊንክ 2 ግቦችን ሲያስቆጥር ማክሲሚላን ሚትልሽቴድ እና ኡንዳቭ አንዳንድ ግቦችን ከመረብ አሳርፈዋል። ሊቨርኩሰንን ከሽንፈት ያልታደገችውን ግብ አሌክስ ግሪማልዶ አስቆጥሯል። በኩል 29 ነጥብ በግብ ክፍያ ተበላልጠው ባየር ሊቨርኩሰን 4ኛ፣ ሽቱትጋርት 5ኛ ደረጃ ላይ ተቀምጧል። በሌሎች ጨዋታዎች ፍራይቡርግ ሃምቡርግን 2-1 ረቷል። ሄደንሃይም ከኮሎኝና ኡኒዮን በርሊን ከሜይንዝ በተመሳሳይ ውጤት 2-2 ተለያይተዋል። የ16ኛ ሳምንት ጨዋታዎች ዛሬም ሲቀጥሉ ሊጉን በ8 ነጥብ ልዩነት እየመራ የሚገኘው ባየር ሚኒክ በሜዳው አሊያንዝ አሪና ከወልፍስቡርግ ምሽት 1 ሰዓት ተኩል ይጫወታል። ባየር ሚኒክ ካሸነፈ ከተከታዩ ቦሩሺያ ዶርትመንድ ያለውን የነጥብ ልዩነት ወደ 11 ከፍ ያደርጋል። ቦሩሺያ ሞንቼ ግላድባ ከኦክስበርግ ሌላኛው የዛሬ የጨዋታ መርሃ ግብር ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን ለቀን ያዝናቸው ስፖርታዊ መረጃዎችን ይመስሉ ነበር። ምረት ተስፋዬ ነበርኩኝ። በሰላም ዋሉ። አመሰግናለሁ ሰናይት።